አጓጊ ጽናትዬ ያለችበት ድራማ ነውና ናርዶስ እንግዲህ ከአክስቷና ከአክስቷ ባል ጋር የምትኖር ሴት ናት ወይም ደግሞ የሀብታም ልጅ ናት። እናቷ ከሞተችባት በኋላ የራሳቸው ቤት ውስጥ እቷና ባሏ መጥቶ ይኖራሉ እና እንግዲህ ናርዶስ በጣም ጥሩ ልጅና ኤዋ የሆነች ልጅ ናት። ሳምሪ ደግሞ በጣም ክፉና በጣም ጨካኝ የሆነች ለገንዘብ ሟች የሆነች ሴት ናት። እንግዲህ ከዚህ በፊት እህትየዋ ሀብታም ስለነበረች ከሷ ንብረቱን ለመቀማት በጣም ብዙ ህልም ወይም ደግሞ ብዙ ነገሮችን ብዙ ጭካኔዎችን አደሳ ነበረ። ከዛ በኋላ እንግዲህ እህትየዋ ስትሞት ደግሞ ንብረቱ እንዳለ በናርዶስ ስም ስለሆነ ንብረቱን በቀላሉ መውሰድ አትችልም። ስለዚህ እሷን ገድዬ እሷን ከተገላገልኩ በኋላ ንብረቱን በእድሜ ልኬን ወይም ደግሞ የልጅነት ህልሜን አሳካለሁ፣ አንቺን እገላገልሻለሁ ብላ በተደጋጋሚ እሷም ለመግደል ሙከራ አድርጋ ነበር። ግን በተደጋጋሚ ባረገችው ሰዓት አንዴ ማርታ ወይም ደግሞ አንዴ ደግሞ ባለቤቷ አስቆሟት ነበረና ማርታ ደግሞ አውቃለች እሷን ለመግደል ደፋ ቀና እያለች እንደሆነ ማለት ነው። ባልየዋ ግን ምንም አያውቅም። እሷ በጣም ጥሩ ሴት እንደሆነች በጣም ጥሩ ሚስት፣ ጥሩ አሳቢ የሆነች ሚስት እንደሆነች ነው እንጂ የሚያውቀው ለገንዘብ ሰውም ገዳይ እንደሆነች አያውቅም። ናርዶስም ደግሞ ጥሩ አክስቷ ተንከባካቢዋ አክስት እንዳላት ነው እንጂ የምታውቀው ልትገላት እንደምትፈልግ ምንም ነገር አታውቅም። እና እንግዲህ ልንከባከብሽ በሚል ምክንያት በተደጋጋሚ ምግብ ስትሰጣት ወይም ደግሞ ጁስ ስትሰጣት መድኃኒት ታረግበታለች። በተደጋጋሚ ደግሞ ማርትዬ ማይታ ከዛ ነገር በተደጋጋሚ አስታርፋታለች ማለት ነው። ከዛ እንግዲህ ምግብ ውስጥ አርጋበት ምግቡን ልክ ልትበላ ስትል ናርዶስ ማርትዬ ሮጣ ሄዳ በረሮ ምግብ ውስጥ አይቻለሁ፣ ስለዚህ ናርድዬ እንዳትበይ ብላ ነበር ያስቆመቻት። በዛ ሰዓት እንግዲህ ሳምሪ በጣም ነበር የተናደደችው። ምን ፈልገሽ ነበር እንደዚህ ስታረቂ የነበረው ብላ ሰራተኛዋን ማርታን እያስፈራራቻት ነበረ። እንደዛም ሆኖ እንግዲህ አልሳካልሽም ሲላት ራት በርቶ ቁጭ ካሉ በኋላ ጁስ ያስፈልጋቸዋል፣ በጋዛ በራሴ እጅ የማንጎ ጁስ እሰራላችኋለሁ ብላ ወደ ኪችን ከገባችሁ በኋላ ጁስ ሰርታ መድኃኒት የናርዶስ ውስጥ መድኃኒት ካረገችው በኋላ ማርትዬ ደግሞ ተደብቃ በበር አይታ ነበርና እሷ ስታረገው ይሄን ማዛሪ የሆነ ነገር አድርጌ እቺን ልጅ ማትረፍ አለብኝ ብላ አስባ እንግዲህ በራሮ አይጥ ምናምን በጣም ነው የምትፈራው ሳምሪ ማለት ነው። ከዛ በረሮ ብላ